ጋዜጠኛ ሶፎንያስ አስደንጋጭ መረጃ እያወጣ ነው። ምንድነው? እኔ የኔ ኃጢአት የተለየ ነው? ስንት አርቲስት አናቅም እንዴ? እንደኔ የሆነ ስንት አርቲስት ላውጣም ይስማቸዋል። ዮናታን አክሊሉ ብዙዎችን የሚያበሳጭ ነገር ተናገረ። እናንተ ከየትኛው ወገን ናችሁ? ከሰማሪያዎቹ ወደዛ ያለውን ብቻ የሚያደንቅ ወደዚህ ያለውን የማያደንቅ መዝሙር ድሮ ቀረ። ራስነ ድሮ የቀረው እግዚአብሔር ለምን አንዳንድ ሰዎች እንደማይባርካቸው ታውቃላችሁ? ሰዎች ድሮ በእግራቸው ሲሄዱ የነበራቸውን ቅንነት ጫማ ሲለብሱ አጡት። መኪና ሲይዙ ደግሞ ሰው ራሱ ከመኪና በታች ሆነባቸው። ወይኔ ምን አይነት ትምህርት ነው? ጫትስ እንዳቅሙ የሚል ተጽፏል። ምንድነው ጸጣላችሁ? የለም እግዚአብሔር ምስክሬ ነው። የለም ሰላም እንዴት ናችሁ? ባሲ ነኝ። ዛሬም በሌላ ቪዲዮ ወደ እናንተ መጥቻለሁ። ላይክ እና ሰብስክራይብ በማድረግ ጀምሩ። ወደ ዛሬዎቹ ቪዲዮዎች እንሂድ እስኪ። ምንድነው? እኔ የኔ ኃጢአት የተለየ ነው? ስንት አርቲስት አናቅም እንዴ? እንደኔ የሆነ ስንት አርቲስት ላውጣም ይስማቸዋል። ልናገር እንዴ አንተዋወቅም እንዴ? ተው እንጂ ስንት ሚኒስትር አለ፣ ስንት ባለሀብት አለ እንዴ? ተው እንጂ እንታወቃለን። በእንደዚህ አይነት ነገር በጣም ብዙ ሰዎች እየተጠቁ ነው የሚገኘውና በጣም አስከፊ ዘመን ላይ ነው ያለነው። አርቲስቶች፣ ባለሀብቶች፣ ባለስልጣኖች በጣም ብዙ ሰው አለ ይለናል እሱና ትክክለኛ አእምሮ ያለው ሰውና ማገናዘብ የሚችል ሰው እንደዚህ አይነት ነገር ያደርጋል ብዬ አላምንም። ስሙንም አልጠራው ይሄ ሚዲያ ስለማይፈቅድልን ነው። እናንተም ኮመንት ላይ ባለመጻፍ ተባበሩን። ነገር ግን ወላጆች ልጆቻችሁ እንድትጠብቁ በዚህ አጋጣሚ ላሳስባችሁ ፈልጋለሁ። በእንደዚህ አይነት ደግሞ ከባድ ነገር ውስጥ እያለፋችሁ የምትገኙ ሰዎች ወደ ኢየሱስ ክርስቶስ እንድትመጡ በዚህ አጋጣሚ ጥሪ አድርግላችኋለሁ። በምንም አይነት ሁኔታ ውስጥ ብትሆኑ እሱ ጋር ሰላም፣ ፈውስ አለና እሱ ጋር እንድትመጡ ሰላማችሁ እንድታገኙ በዚህ አጋጣሚ ያሳስባችኋለሁ። አንድ ክፉ ሾካካ መንፈስ አለ እዚህ ሀገር። ክፉ መንፈስ ታደነቀ። ከሰማሪያዎቹ ወደዛ ያለውን ብቻ የሚያደንቅ ወደዚህ ያለውን የማያደንቅ መዝሙር ድሮ ቀረ። ራስነ ድሮ የቀረው መዝሙር ዛሬም አለ፣ ዘማሪ ዛሬም አለ፣ መንፈስ ዛሬም አለ። አንተ ነህ ድሮ የቀረው። ክብርማ ዛሬም አለ። ስድብ እኮ ነው። ሲያደንቅ በቃ አፕሪሺየት ሲያደርግ ነው። እኔ ከድሮዎቹ እንጂ ካሁኖቹ ብዙም ዋሪው አንተ ሲጀመር አንተ ስፒሪት እኮ ክፉ ነው፣ የተመታ ነው፣ የተረገመ መንፈስ ነው። የዚህ ሀገር ኢየሱስ የደርጉ ኢየሱስ ብቻ ባለፈው ብያለሁ እኮ። እነሱ ወታደር መታቸው፣ ወታደር ገረፋቸው፣ እኛ የሰው ፊት ገረፈን። ምን ይለያል? እኛ ሀገር እንደዚህ ክፉ አይነት መንፈስ አለ እና ከቸርቻችሁ ውጭ ያሉትን አፕሪሼት የማታደርጉ ከሆነ የቅናት መንፈስ አለባችሁ። አሪፍ ነገር ስታዩ አሪፍ ነው፣ ስህተት ስታዩ ደግሞ ስህተት ነው፣ ትክክል አይደለም። የቅናት መንፈስ ያለበት አሪፍ ነገር አይታየውም፣ ስህተት ብቻ ነው የሚታየው፣ ጥፋት ብቻ ነው የሚታየው። ጥፋት አድፍጦ ይቀመጥና እንደ ጉሬላ ልክ ጥፋት ሲመጣ ይወጣል ከጉድጓዱ። አንዳንድ ሰዎች አሉ ልክ በቃ መዝሙር ድሮ ቀረ፣ ድሮ በ90ዎቹ ጊዜ ቀረ መዝሙር ምናምን ብሎ የሚያነሱ ሰዎች አሉና እንደዚህ ብለው የሚናገሩ ሰዎች በአሁኑ ዘመን አንዳንድ ሰዎች የሚያደርጉትን ነገር ወይም ደግሞ የሚዘምሩትን ዝማሬ ከዘፈን የተወሰደ በተለያየ መልክ የሚዘመረውን ዝማሬ ያዩና ሁሉንም አብረው ይጨፈልቃሉ። በቃ ትልቁ ችግር ምንድነው? ባላንስ ያለ ማድረግ። በዚህም ዘመን ዘማሪ አለ፣ በዛም ዘመን ዘማሪ አለ። እግዚአብሔር በሁለቱም ዘመን ይሰራል እና የሆነ መደምደም በቃ መዝሙር ድሮ ቀረ፣ ድሮ ላይ ብቻ ነው ያለው ብሎ መደምደም ይሄ ልክ ነው ብዬ አላምንም። አሉ በጣም ብዙ ዘማሪዎች አሉ በዚህ ጊዜ መዝሙራቸው ማይሰለች በጣም የሚወደዱ ድንቅ ዝማሪዎችን የሰጡን በጣም ትልልቅ የጌታ ሰዎች ዘማሪዎች አሉና ባላንስ ማድረግ ብንችል፣ ወገንተኛ ባንሆን፣ ወደ አንዱ ወገን በቃ አንዴ ወደ 90ዎቹ አንዴ ደግሞ ወደዚህ ብለን ብቻ ወገንተኛ ባንሆን እላለሁና ዮኒ እግዚአብሔር አብዝቶ ይባርክ። ትክክለኛ ነገር ነው ያነሳኸው። እኔ የምስማማው ሀሳብ ነው። የእናንተንም ሀሳብ እስኪ ኮመንት ላይ ጻፉልኝ። እንኳን ልጠማቶ እሱ የመራብ መጠማት ማንም ነው ያጋጥማል። ይሄ ምድር ላይ ነው የምትኖረው። ሊጎልብ ምናምን ይችላል፣ ግን እግዚአብሔር የበረከት አምላክ ነው፣ ያለውን ያኖራል፣ በሚያኖሩ መንገድ ያኖራል። እንዴት ነው የምታኖረው ተብለ የሆነ ሳይኮሎጂ ስኩል ትምህርት ቤት ገብተህ ወይ ደግሞ የሆነ ትምህርት ቤት ገብተህ አጥንተህ የምትደርሰው ነገር አለ። እግዚአብሔር በተአምር ነው የሚያኖረው። መንገዱ በቃ ያኖራል። እንዴት ወጥቶ እንዴት እንደሚያስገባ አይታወቅም። አላውቅም እኔ እንዴት እንደሚያኖር ጎሎብኝ አያውቅም። ሰው ጉድለት ብሎ የሚያወራው ነገር እኔ ጋር ሙላት ነው። ሰው ትንሽ ነው የሚለው እኔ ጋር ብዙ ነው። የኔና የሰው የዓለማዊ ልዩነት ነው። እቺን የምታከላለችኝ ሲሉ እኔ ጋር ብዛቱ እሱ ትልቁ እሱ
ከእግዚአብሔር ጋር ትንሹ ብዙ ነው፣ እግዚአብሔር የሌለበት ብዙ ትንሽ ነው። እንደዚህ ስትል አንድ ምን ትዝ አለኝ መሰለህ ወርቅዬ ወንድማችን ወደ ጌታ መጥቶ እንደውም ቤት ውስጥ ነው አገልግሎት ምናምን የጀመረውና ቤት ውስጥ አገልግሎት በጀመረበት ሰሞን አንድ መጽሔት ኢንተርቪው አድርጎት ነበር፣ ካሪዝማ የሚባል መጽሔትና እዛ ላይ አንብቤ በጣም እኔ እስካሁን ድረስ በህይወቴ ማረሳው ኮንቨርሴሽን ነውና ጥበቡ አሁን በጣም ገቢዎች ቆመዋል። ሙዚቃ ቤት ነበረ በፊት ኮንሰርቶች ትሰራ ነበር፣ አልበም ትሸጣለህ፣ ብዙ ምንጭ ነበር። አሁን ገቢዎች በሙሉ ቆመዋል። ግን እየኖርክ ነው፣ በጣም ሻይን እያረክ ነው። ምንድነው ሚስጥሩ ምናምን ነገር አለውና በፊት 50 ሺህ ብር መጥቶ የት እንደሚገባ አላቆም ማለት በትንትን ነው የሚሆነው። አሁን ደግሞ 700 ብር ቤታችንን ሲሞላው ነው ማየዋል። ቀለዳለ እንደ እኔ እሱ ነው እኮ ታምር ማለት እሱ ነው ባይዘው። አሁን ብዙ ሰው ታምርን የሚያስበው የሆነ ብር አካውንት ላይ ሲገባ ነው። እንደዚህ አይነት አስማት እንደዚህ ቁማርተኛ እግዚአብሔር የለንም። በቃ እኛ የምናመልከው እግዚአብሔር ልክ እንደዚህ በታምራት የሚያኖር እግዚአብሔር ነውና ባለን አካውንታችን ላይ ባለው ገንዘብ ልክ አይደለም የምንደገፈው። በቃ በእግዚአብሔር ነው የምንደገፈው። በ2 ዓሳና በ5 እንጀራ 5000 ሰው ማብላት የሚችል አምላክ ነው ያለን። ያውም 12 መሶብ ተርፎ በኖርማል ሂሳብ ቢሰላ የማይመጣው ማለት ነውና በቃ በጣም የወደድኳት ቃል አለች እንዳልክ ሲያወራ ከእግዚአብሔር ጋር ያለ ትንሽ ብዙ ነው፣ ከእግዚአብሔር ውጭ ያለ ብዙ ትንሽ ነው። እና በቃ ከእግዚአብሔር ጋር ሆነን ያለን ትንሽ ነገር ይሻለናል። እና እሱ ሲባረክ እግዚአብሔር ሲባረክ ሲያኖረን በበረከት የሚያኖር አምላክ ነው ያለን እና አልከሰርንም። እሱን በማግኘታችን አላፈርንም። ክብር ለእርሱ ይሁን። ሰዎች ድሮ በእግራቸው ሲሄዱ የነበራቸውን ቅንነት ጫማ ሲለብሱ አጡት። መኪና ሲይዙ ደግሞ ሰው ራሱ ከመኪና በታች ሆነባቸው። ቆርቆሮ ይሻላል ከሰው። ወደዛ ደረጃ አደገ። ስለዚህ ሰዎችን ለማነጋገር መጀመሪያ ያላቸውን ነገር ማየት እንፈልጋለን። ሰዎቹ መጀመሪያ የመኪና ቁልፋቸውን ጭንቅላታችን ላይ ያሽከረክራሉ። ከዛ በኋላ እኛ ዙሮብን ፌንት ስንነቅል የሚፈልጉትን ነገር ያጎርሱናል። ግን የቱ ጋር ነው የሳት ነው? የቱ ጋር ነው የተበላሸ ነው? የቱ ጋር ነው ይሄ ሁሉ ነገር የመጣው? እኔ እናንተ ጋር አንድ ወንበር ላይ ለመቀመጥ አንድ ወንበር ላይ ተቀምጬ ለማውራት ለመነጋገር የግድ ደረጃ እንፈልግ ወደ ማለት ደረጃ እያደግን እኮ ነው ያለው። አረ እኔ ደረጃ አይደለሁም ከፍ መለኪያሽ ምንድነው? ደረጃ ለመባባል ራሱ አንድ የተቦጫጨቀ ልብስ የለበሰ ደሃ ሰው ቸርች የማይገባበት ዘመን ላይ ነው። ከልብሱ የተነሳ ካፌ ገፍትሮ ነው የሚያስወጣው። የሰው መብት ብለን ተሟገትን። የሰዎች መብት ግን ጸዳ ላሉት ሰዎች እየሆነ ለደከሙ ሰዎች ግን ወደ ኋላ ያስቀረን ሄደ። እስቲ እናንተ እንዳጋጣሚ አንድ ሰው ጌታን ልቀበል ብሎ ቢመጣ መኪና ቤት የያዘ ሰው ጌታን እቀበላለሁ ብሎ ቢመጣና አንድ እግሩ ተሰነጣጥቆ አፈር የሚያስገባ ሰው ጌታን እቀበላለሁ ብሎ ቢመጣ የትኛው ደስ ይላችሁ? አንዱ ወሽሽ ሚዛናችን ምንድነው? የቱ ጋር የተበላሸ ነው? ምንድነው የሆነው? ምንድነው የሆነው ነገሩ? ይሄ እኮ ኖርማል እኮ አይደለም ያወራ ያለሁት ነገር። ኢየሱስ ግን ሁለቱንም ሲመለከት ከጨለማ ወደሚደንቅ ብርሃን እየመጡ ያሉ ሰዎች እንጂ የሚያየው ቦርጫሙን ዳጎስ ያለ አስራት የያዘ የከሰረውን ሰው ደግሞ የጨነቀው ግራ የገባው ቦታ ሲያጣ ነው የመጣው አይልም። እኛ ግን ስንመዝን እንደዛ ነው የምንመዝነው። የቱ ጋር ነው የተበላሸ ነው? አይገርምም? ምን አይነት ዘመን ላይ እንደደረስን። በቃ ሰውን በገንዘብ መለካት ጀምረናል። ይሄ ደግሞ ቤተክርስቲያን ውስጥ ነው፣ ሌላ ቦታ አይደለም። እና ደህና የለበሰ ሰው ከፊት ወንበር የሚሰጥበት፣ የተቦጫጨቀ የለበሰ ሰው ደግሞ ከኋላ አንዳንዴ ከውጭ የምናስቀምጥበት፣ ምንም ክብር የማንሰጥበት አይነት ዘመን ውስጥ ደርሰናልና እግዚአብሔር ይቅር ይበለንና በምን አይነት ዘመን ውስጥ እያለፈን እንደሆነ። በእግዚአብሔር ዘንድ ሁለቱም ሀብታሙም ድሃውም እኩል ናቸውና እኛም ሰዎችን ትሪት ልናደርግ የሚገባው በዛ መንገድ ነው እንጂ ጀስ ላለው ሰው ብለን የምናዳለው ነገር ሊኖር አይገባም። ጭራሽ ቤተክርስቲያን ውስጥ እኔ ሁሉም ሰው እኩል ነው ብዬ ነው ማምነው። የእናንተን ሀሳብ ኮመንት ላይ ጻፉልኝ። አዎ አገልጋዮች ምናምን አሉ፣ ትልቅ ሰዎች አሉ፣ ቦታ ሊሰጣቸው የሚገባ የሚያስፈልጋቸው ሰዎች አሉ። ግን ባለባበስ፣ በሀብት፣ በመኪና፣ በተለያየ ነገር ተገምቶ ለሰው ቦታ ሲሰጥ ከዛ ደግሞ ለሌላው ሰው ደግሞ ክብር የማይሰጥበት ዘመን፣ ይሄ በጣም የሚያሳዝን ዘመን ነውና በእግዚአብሔር ፊት ሁሉም እኩል ነው። ቸርች ስንመጣ በጣም የማከብረው የምወደው አንድ ሰው አለ፣ ስሙን አልነግራችሁም እና በጣም ባለሀብት ነው፣ በጣም የሚከበር ትልቅ ስፍራ ያለው ሰው ነውና ግን ምን ያደርጋል? በትርፍ ሰዓቱ ይመጣና ቸርች በሚመቸው ሰዓት ጽዳት ናታኒም አገልግሎት አለ አይደለ? ጽዳትን ያጸዳልና
በቃ ጀስት ኖርማል የሆነ ሰው ነው። እዛ በደረጃ ነው፣ በደረጃ ሲታዘዙት ራሱ እሱ ቢሮ ለመግባት በስንት ልፋት የሚገባለት ሰው በስርዓቱ እጁን ሰብስቦ በመወሊያ በመጥረጊያ የእግዚአብሔርን ቤት ያጸዳልና ለእግዚአብሔር ቤት ያለው ቅናት፣ ለእግዚአብሔር ቤት ያለው መዋረድ በጣም ይገርማል። ልባችን እንደዚህ ነው ትሁት ሊሆን የሚገባው። ብዙዎቻችን የማንባረክበት ምክንያት ይሄ ነው። በተባረክን ጊዜ ትዕቢታችን ውስጣችን ገንፍሎ ስለሚወጣ ሰዎችን መናቅ ስለምንጀምር ለዛ ነው እግዚአብሔር ማይባርከንና እባካችሁ ይህንን ነገር እንድታስተካክሉ በዚህ አጋጣሚ አሳስባችኋለሁ። ትሁት እንሁን፣ ልባችን ቅን እንሁን። ከክርስቶስ የተማርነው ይሄ ነው። ክርስቶስ ኃጢአተኛው ቤት ይገባ ነበር፣ ድሃው ቤት ይገባ ነበር፣ የኃጢአተኞች ወዳጅ ብለው እንኳን ስም ሰጥተውት ነበርና እኛም የእሱን ፈለግ ነው መከተል ያለብን፣ እሱን ነው መምሰል ያለብንና ይሄ ነገር መስተካከል አለበት ብዬ አምናለሁ። የእናንተንም ሀሳብ እስኪ ኮመንት ላይ ንገሩኝ። ወደ ቀጣዩ ቪዲዮ እንሂድ። አስፋው መለሰ የሚባለው አንድ ዘማሪ እንዲህ አለ፣ ከስብከት ይበልጣል ልጅነት። ለካ ስብከት ማለት ልጅነት ማለት አይደለም። ኢየሱስ መስቀል ላይ በቀራንዮ አደባባይ መስቀል ራቁቱን በጎኑ እሾክ በጦር ሲገባ ሲወጋ ሲደማበት የነበረው ትልቁ ለካ ሚስጥር የምትገርም ድምፀ መረዋ የሆንክ ዘማሪ እንድትሆን ሳይሆን በአባት መንግስት ርስት ላይ ጥሩ ወራሽ ልጅ እንድትሆን። ለካ ያ ሁሉ ልፋት ለልጅነት ነበር። ለዛ አስፋው በጣም በራለትና እንዲህ አለ፣ ከስብከት ይበልጣል ልጅነት፣ ከመዝሙር ይበልጣል፣ ከትንቢት ይበልጣል፣ ከሁሉ ይበልጣል። ጩና አሜን በሉ በደም። እዚህ ጋር አንድ ታሪክ ላስታውሳችሁ፣ ሁላችሁም ታውቁታላችሁ፣ የማርያምና የማርታን ታሪክና የሁለቱንም ታሪክ የምታዩ ከሆነ ኢየሱስ ክርስቶስ ቤታቸው በመጣ ጊዜ ማርታ እሱን ለማገልገል ብላ ወደ ጓዳ ትገባለች። እሱን ለማስተናገድ ጉድ ጉድ ትላለች፣ ወደዚህ ትንቀሳቀሳለች። ማርያም ግን ኢየሱስ እግር ስር ቁጭ ብላ ከሱ ትማር ነበርና የሆነ ሰዓት ላይ ማርታ ትመጣና እንዳግዙኝ አርግ እንጂ ተነሽ እንጂ አግዥኝ ስትል ኢየሱስም መልሶ ማርታ ሆይ ማርያም ትልቁን እድል መርጣለችና ከሷ አይወሰድባትም አለና ክርስቶስ የሚፈልገው አንድ ነገር ከሱ እግር ስር እንድንሆን ነው። አገልጋዮች በዚህ አጋጣሚ ካላችሁ መድረክ ላይ ከምናገለግለው አገልግሎት ይልቅ እግዚአብሔር የሚበልጥበት ጓዳችን ከሱ ጋር የምናሳልፈው የተወሰነ ጊዜ ነው ለሱ የሚበልጥበትና ከእግዚአብሔር ጋር የምናሳልፈውን ጊዜ ነው መጨመር ያለብን። ምክንያቱም አስፋው የምንወደው ዘማሪ አስፋው እንዳለ ከስብከት ይበልጣል ልጅነት። ስለዚህ ልጅነታችን ነው የሚበልጠው። ህብረት ማድረጋችንን እንጨምር ከማገልገል በላይ ልላችሁ እወዳለሁ። አስፋውዬ በጣም እንወድሃለን። በመዝሙሮች በጣም እንባረካለን፣ በስብከቶችም እንደዛው እንባረካለን። እግዚአብሔር አብዝቶ ይባርክ። አትደግ ወደ እንደዚህ አይነት አርነት። ይሄ ባርነት ነው። ለምሳሌ አዲስ ኪዳን ውስጥ ዘፈን ምን ችግር አለ? መጠጣት ምን ችግር አለ? አትጠጡ አትስፈኑ ተብሎ ተጽፏል ወይ? ኮኬን እሱ አትወሰዱ የሚል ተጽፏል? ተጽፏል? አልተጻፈም። ጫትስ እንዳቅሙ የሚል ተጽፏል? አልተጻፈም። ምንድነው ጸጣላችሁ? የለም። እግዚአብሔር ምስክሬን የለም። አያችሁ፣ አርነታችሁ ተጽፏል አልተጻፈም አይደለም። የአዲስ ኪዳንን ፍቃድ ምን እንደሚንቀሳቀስ ልንገራችሁ። አሁን ልነግራችሁ ነው። አንደኛ ሁሉ ተፈቅዶልኛል። የማን ስሎጋን ነው? የቆሮንቶሶች ሁሉ ተፈቅዶልናል አሉ እነሱ። ጳውሎስ ሲመልስ እንደዚህ አለ፣ ሁሉ አይጠቅምም። አሁን ምንድነው የሚጠቅምህ ነው? ልሳን ያበዛል፣ ጸሎት ያበዛል፣ አገልግሎት ያበዛል፣ ጌታን መውደድ ያበዛል? አያበዛም። ስለዚህ አይጠቅምም። እንዲህ አይነት ትግል ያለባቸው ሰዎች ዶን ወሪ፣ ኢየሱስ ከዚህ ያወጣቸዋል። ግን በእውቀት ለምትስቱ ሰዎች ነው ይሄ ትምህርት። በእውቀት ትምህርት ቀርጾ ለሚሰራ ሰው ግን ቢብሊካል አይደለም። ይኸውላችሁ የኃጢአትና የሞት የሚባል የስበት ህግ አለ። የህይወት መንፈስ ህግ የሚባል የስበት ህግ አለ። ሁሌ ላለው እኔ በአውሮፕላን ስትሄዱ አውሮፕላን ውስጥ የሚሰራ ኤሮዳይናሚክ ፎርስ አለ። የመሬት ግራቪቲ ስቦ የመሬት ስበትን ኃይል ስቦ መሬት ላይ የምታደርጉትን በሙሉ ላይ እንድታረጉ የሚያረጋችሁ መብላት አለ፣ መጠጣት አለ፣ መጓዝ አለ፣ ተመተኛት አለ። ሁሉ መሬት ላይ ያለውን አየር ላይ ያረጋል። እስቲ መስኮት ከፍተህ ተንጠልጠል፣ ሌላ ሰው ህግ ይሰራል። ምን የሚል የሞት ህግ ይሰራል። ሰክሰሳችን የሚተመነው ያልተደፈሩ ነገሮችን በመድፈር አይደለም፣ እግዚአብሔርን በመምሰል ነው። ምክንያቱም ፍሬያማነት የሚለው አያችሁ፣ አንድ ብርቱካን አፈራ የሚለው የራሱን አይነት ሲያፈራ ነው። የመንፈስ ፍሬ የሚለው ለዛ ነው። የኢየሱስ አይነት የህይወት ስርዓት ሲያፈራብን ክራይስት መስላል። እውነቱን እኮ ነው። አንዳንድ ሰዎች
ለኃጢአታቸው ለራሳቸው ለስጋቸው ደስታ እንዲመቻቸው ሲል የባይብልን ቃል ጠምዝዘው ወደ ራሳቸው ያመጡታል። አትቃም ሚል አለ ወይ? ወይም ደግሞ ኮኬን አትውሰድ ወይ ሚል ተጽፏል ወይ? እንደዚህ አትዝፈን ሚል፣ አትጠጡ ሚል፣ እንደዚህ አታርጉ ሚል እያሉ ከባይብል ምክንያት ይፈጥራሉ እና አይምሯቸው ያውቀዋል፣ ይሄ ልቦናቸው ያውቀዋል ልክ እንዳልሆኑ። ግን ለኃጢአታቸው የሚደግፍላቸው ነገር ሲፈልጉ ባይብልን ተንተርሰው ኃጢአት ለመስራት ምክንያት ይሆናቸዋልና እንደዚህ አይነት ሰዎች ሲጀመር እናንተ በፍሬያችሁ ትታወቃላችሁ። ያንን ነገር ካደረጋችሁ በኋላ የሚያቀርባችሁ ወዴት ነው? ወደ ክርስቶስ ነው የሚያቀርባችሁ ወይስ ደግሞ ጭራሽ ወደ መወቀስ፣ ወደ ዓለም ወደ መሄድ፣ ራስን ወደ መጥላት ወዴት ነው የሚያቀርባችሁ? እሱን ለጌታችሁ እዩ። እንደዚህ አይነት ሰዎች፣ ይሄ በእውቀት የምትፈላሰፉ ሰዎች፣ ባይብልን እየጠቀሳችሁ ለራሳችሁ እጅ የምትጠመዝዙ፣ ባይብልን ጠምዘዛችሁ ለራሳችሁ እንዲመቻችሁ የምታደርጉ ሰዎች የምትጎዱት እናንተ ናችሁ። በእውቀት በሚመስል ሰይጣን በጣም እያታለላችሁ ነው የሚገኘውና ሁሉ ተፈቅዶልናል፣ ግን ሁሉ አይጠቅመንም። ስለዚህ ይሄንን ነገር ከግምት ውስጥ አስገቡት ልላችሁ እወዳለሁ። የሚገርማችሁ እስራኤላውያን ከፊት ለፊታቸው ያለው ባህር ማለፊያ ሲያሳጣቸው ተስፋ ቆርጠው ነበር። ምክንያቱም ከጀርባቸው ያለው ፈርዖን ነው። ባህር ላይ ደግሞ ተራምደው አይሄዱ። ስለዚህ በሰው አስተሳሰብ ማለትም በእነሱ አስተሳሰብ ያለው ብቸኛ ነገር በፈርዖን መያዝ ነው። ወዴትም ማምለጫ የለም። አያችሁ፣ የሰው ልጅ ውስን ነው አስተሳሰቡ። አንድ በር ብቻ እግዚአብሔር ያለው ነው የሚመስለው። እግዚአብሔር ግን ሰው ያላሰበውን መንገድ እንደሚከፍት አናምንም። እስራኤላውያን ያልጠበቁት ነገር ተከሰተ። ባህር ተከፈተ። እግዚአብሔር በባህርም ቢሆን እንደሚያሳልፍ፣ እግዚአብሔር በባህርም ቢሆን መንገድ እንዳለው አሳያቸው። ስለዚህ አንድ በር ብቻ እግዚአብሔር እንዳለው የሚሰማችሁ፣ እግዚአብሔር ሌላ መንገድ እንደሌለው የሚሰማችሁ። እግዚአብሔር በጣም ብዙ መንገድ አለው። 1000 በሮች አሉት። አንዱ ቢዘጋ እግዚአብሔር አንዱን ይከፍታል። የሰው አስተሳሰብና የእግዚአብሔር አስተሳሰብ አንድ አይደለም። እግዚአብሔር ብዙ በር አለው። በአንድ በር ብቻ ተስፋ አትቁረጥ። በጣም የሚገርመኝ የመጽሐፍ ቅዱስ ክፍል ነውና ከግብጽ እስራኤላውያን ከወጡ በኋላ አመለጡ። በግዱም ቢሆን አምልጠው ወጡ። እየሄዱ እያለ ባህር ነው በቃ ያለውና ባህሩ አለ፣ ከጀርባ እየመጣ ነው። ጸጽቶት መልቀቁ ጸጽቶት እየተከተላቸው። አስቡት እናንተ በእነሱ ቦታ ሆናችሁ አስቡትና ከኋላ ድምፅ እየሰማችሁ ነው እየተከተላችሁ እንደሆነ። እዚህ ጋር ስትደርሱ ባህር ነው። ከዛ እግዚአብሔር እመኑኝ ሲላችሁ ማለት ነው። እመኑኝ ምን ማለት ነው? እመኑኝ ባህር እኮ ነው። ይኸው ወዴት እንሂድ? በቃ እኮ ሞልቷል። ወዴት ነው የምንሄደው ከዚህ በኋላ? በዚህም መሄድ አንችልም። እመኑኝ ይላል። እመኑኝ በቃ እግዚአብሔርን ማመን ማለት ልክ እንደዚህ ነው። በቃ ነገራችሁ እያያችሁ ኧረ እየተበላሸ ነው፣ እመኑኝ። መጨረሻ ላይ ግን እግዚአብሔር ሁሉም ነገር ያስተካክለዋልና እዛው እሳት መሃል ሆነው እነ ዳንኤል እስኪወረወሩ ድረስ ጸጥ 7 እጥፍ ቢደረግም ጸጥ፣ ባድነንም ነው ያሉት አይደለ? ባድነንም ሲወረወሩም ጸጥ። ውስጥ ግን ምንም አላደረጋቸውም። ገብቷቸው በቃ ኦልሬዲ ተወረወሩ ሲባል እግዚአብሔር ነገርን ይቀይራል እና እግዚአብሔር መንገድ አለው ባለቀ ጉዳይ ላይ። ነገር ግን ልክ እንደነ ዳንኤል ባያድነንም የሚለውን ያንን እምነት እግዚአብሔር እንዲጨምርልን ነው የሰሞኑ ጸሎቴ። ለእናንተ መጸልይላችሁ ይህንን ነው። ባያድነንም የሚያስብል እምነት እግዚአብሔር እንዲሰጠን ጸልያለሁ። እግዚአብሔር በዚህ እምነት ይባርካችሁ። አሜን በሉኝ። ወደ ቀጣዩ ቪዲዮ እንሂድ። አይ ሶፊያ ለዝምራት ነበር እኮ መዝሙር በደስታ ስማ በሉ ይሻላል። ያውቀዋል ነገር ሁሉ ለመስማት የፈጠንክ ለመናገር የዘገያችሁን ይላል እኮ። አዎ ስለዚህ ዛሬ አድማጮችም እየሰሙኝ እናንተም የሰማችሁኝ ስማ በለሽ። አጋዥ የለኝም፣ ረዳት የለኝም፣ ወገን የለኝም ለምን ትላለህ? አጋዥ አለ፣ ወዳጅ አለ፣ በመስቀል ላይ የሞተልህ ወገን ነው ኢየሱስ፣ ወገን ነው፣ ወገን ነው ኢየሱስ፣ ወገን ነው፣ ወዳጅ ነው ኢየሱስ፣ ወዳጅ ነው፣ ወዳጅ ነው ኢየሱስ፣ ወዳጅ ነው።
ስማ በለው ጌታ ኢየሱስ ነው። ስማ በለው ከሞት የሚያድነው። ስማ በለው ከዚያ ከጨለማ። ስማ በለው ፈጥኖ የሚታደገው። ስማ በለው ስማ በለው ስሚ በላት ለጨላለመባት። ስሚ በላት ኢየሱስ አለላት። ስሚ በላት ከዚያ ከጨለማ። ስሚ በላት ፈጥኖ የሚታደጋት። ስሚ በላት ስሚ በላት አጋዥ የለኝም ወዳጅ የለኝም ወገን የለኝም ለምን ትላለ? ደስ አይልም? የሚገርም መዝሙር ነው እና ዘማሪት ሶፊያ አሸባባው እግዚአብሔር ይባርክሽ። ስለዚህ መዝሙር ትልቅ ወንጌል ነው በመዝሙር የነገረችን። እግዚአብሔር አብዝቶ ይባርክሽ። ወደ መጨረሻው ቪዲዮ ተቃርበናል። እንግዲህ እስካሁን ይህን ቪዲዮ ያያችሁት ከሆነ ወዳችሁታል ማለት ነው። እስኪ እስካሁን ያየ ሰው ኮመንት ላይ እኔ አይቻለሁ ብሎ ኮመንት ላይ ጻፈልኝ። ሰብስክራይብ ላይክ ማድረግ እንዳትረሱ። ወደ መጨረሻው ቪዲዮ ስንሄድ በጣም የምወደው የኔ ቸርች አገልጋዮች የሆኑት በጣም መዝሙሩን የምታውቁት መዝሙር ነው። የግጃ ቃልዮት የኤ ኳየር ወይም የሀ መዘምራን የሆነውን መዝሙር ነው ዘምረን የምንለያየው። በጣም አንጋፋ ናቸው እንደምታውቋቸውና የነሱን መዝሙር እስኪ አብረን እናምልክ። ግጃ ቃልዮት ሀ መዘምራን በጣም ወዶ መዝሙር ነው። ስሙትማ እንዳንተ ያለ ከቶ ማን አለ? መንገድ ለተዘጋበት በሩን ስትከፍተው ከጉድጓድ ውስጥ ወጥቼ ራሴን አየዋለሁ። እንዳንተ ያለ ከቶ ማን አለ? እግዚአብሔር እንዳንተ ከቶ ማንም የለም፣ ከቶ ማንም የለም። እንዳንተ ያለ ከቶ ማንም የለም። ለዛሬ የነበረን ቆይታ ይሄንን ይመስላል። እስካሁን እስከ መጨረሻ ይህን ቪዲዮ ስለተከታተላችሁ ከልብ አድርጌ አመሰግናለሁ። ስለምታበረታቱኝ፣ ሀሳብ አስተያየታችሁን ስለምትሰጡኝ በጣም አመሰግናችኋለሁ። በቀጣይ እንግዲህ በቆንጆ ቆንጆ ቪዲዮዎች ይዤ እመጣለሁ። ያንን ይዤ ስመጣ ቶሎ እንዲደርሳችሁ ሰብስክራይብ ማድረግና የደውል ምልክቷን መጫን እንዳትረሱ። ወዳችኋለሁ። ተባረኩልኝ።